በቅርቡ በሞት ያጣነው ተወዳጁ አርቲስት ነጻነት ወርቅነህ አሟሟትን የተመለከተ በድብቅ የተያዘ መረጃ ወጣ። ይህ መረጃም ብዙዎችን አስደንግጧል። በዝርዝር እናቀርበዋለን። የሱዳን ጦር የኢትዮጵያን ድሮን መጥቶ መጣሉን አስታውቋል። የኢትዮጵያ አብዛኞቹ የግል ባንኮች የመፍረስ አደጋ እንደገጠማቸው ተዘግቧል። እጅግ ልዩ ሰበር መረጃ ይዘናል። በቆይታችን ተሰሙታላችሁ። የኢራን ከፍተኛ አመራሮች ትላንት የተገደሉት የሀገሪቱ ከፍተኛ የደህንነት አዛዥ አሊ ላርጃኒን ግድያ ለመበቀል ዝተዋል። ውድ ቤተሰቦቻችን በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 153 ብር ተገዝቶ 156 ብር የተሸጠ ነው። የእንግሊዝ ፓውንድ ስተርሊንግ 199 ብር ተገዝቶ 202 ብር ከ9 ሳንቲም የሚሸጥ ሲሆን የአውሮፓ ዩሮ 175 ብር ከ1 ሳንቲም እየተገዛ 176 ብር ከ6 ሳንቲም እየተሸጠ ነው። የስዊስ ፍራንክ 190 ብር ከ3 ሳንቲም ተገዝቶ 194 ብር ከ2 ሳንቲም ይሸጣል። የኩዌት ዲናር 490 ብር እየተገዛ 499 ብር ከ8 ሳንቲም በዛሬው ዕለት እየተሸጠ ነው። የቻይና ዩዋን 21 ብር ከ6 ሳንቲም ተገዝቶ 22 ብር ከ2 ሳንቲም የሚሸጥ ሲሆን የተባበሩት አረብ ኤምሬቶች ድርሃም 41 ብር ከ6 ሳንቲም ተገዝቶ 42 ብር ከ4 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ7 ሳንቲም ተገዝቶ 41 ብር ከ5 ሳንቲም በዛሬው ዕለት የሚሸጥበት የምንዛሬ ዋጋ ነው። የሱዳን ጦር ኃይል ንብረትነታቸው የኢትዮጵያ የሆኑ ድሮኖችን መጥቶ መጣሉን አስታውቋል። የሱዳን መከላከያ ኃይል በይፋዊ ኤክስ ገጹ ባሰራጨው መረጃ ንብረትነታቸው የኢትዮጵያ የሆኑ ድሮኖችን መጥቶ መጣሉን ገልጿል። ምን ያህል ድሮኖችን እንደጣለ በይፋ ባይገልጽም የተመቱት ድሮኖች ግን ቱርክ ሰራሽ የሆኑት ባይካተር የተባሉ ጥቂት ድሮኖች መሆናቸውን አስታውቋል። እነዚህ ድሮኖች ከኢትዮጵያ ግዛት ውስጥ ተነስተው ሰሜናዊ ኮርዶፋን የአየር ክልል ውስጥ መግባታቸው እርምጃ እንዲወሰድባቸው እንዳደረገም ገልጸዋል። ጨምሮም ድሮኖቹ በኢትዮጵያ ግዛት ውስጥ የጦር ሰፈር ያላቸው ሚሊሻዎች የመስክ ቅኝት የሚያደርጉባቸው ነበርም ተብሏል። ሱዳን ባለችው ጉዳይ የኢትዮጵያ መንግስት ይህ ዜና እስከተጠናከረበት ጊዜ ድረስ የሰጠው ምላሽ የለም። የኢትዮጵያ ብሔራዊ ባንክ በቅርቡ ይፋ ያደረገው የፋይናንስ መረጋጋት ሪፖርት የሀገሪቱን የባንክ ኢንዱስትሪ ወቅታዊ ገጽታ አሳሳቢ ሁኔታ ላይ መድረሱን አመላክቷል። ሪፖርቱ በዋነኛነት የሚያስገነዝበው አብዛኞቹ የንግድ ባንኮች አሁን ባለው የገበያ ፉክክር ውስጥ ብቻቸውን መጓዝ አዳጋች እንደሆነባቸው ነው። መዋሃድ ብቸኛው የህልውና ማረጋገጫ አማራጫቸው እንደሆነም ተገልጿል። በአሁኑ ወቅት በኢትዮጵያ ከሚንቀሳቀሱ 31 የንግድ ባንኮች መካከል የዋዜማ ራዲዮ ይፋ ያደረገው ሪፖርት ተቋሙን በሶስት ዋና ዋና ምድቦች ይከፍላቸዋል። እነሱም ትልቅ፣ መካከለኛና ትንሽ ባንኮች ናቸው። በዚህ ምደባ መሰረት ብቸኛው ትልቅ ባንክ የኢትዮጵያ ንግድ ባንክ ሲሆን ከአጠቃላይ የሀገሪቱ የባንክ ዘርፍ 50 በመቶውን የገበያ ድርሻ በብቸኝነት ተቆጣጥሯል። በመቀጠል በመካከለኛ ምድብ ውስጥ 5 ባንኮች የተካተቱ ሲሆን የጋራ የገበያ ድርሻቸው 29 በመቶ ነው። ባለሙያዎቹ እንደሚያስቀምጡት በዚህ ጠንካራ ምድብ ውስጥ የሚገኙት አዋሽ፣ ዳሽን፣ አቢሲኒያ፣ ንብና ጸደይ ባንክ ሲሆኑ ከ2000 ዓ.ም ወዲህ ከተቋቋሙት ውስጥ የኦሮሚያ ህብረት ስራ ባንክም ይገኝበታል። ቀሪዎቹ 25 ባንኮች ደግሞ በትንንሽ ባንኮች ምድብ ውስጥ የተካተቱ ሲሆን የሁሉም የጋራ የገበያ ድርሻ 22 በመቶ ብቻ መሆኑን በዘርፉ ያለውን የውድድር አለመጣጣም በግልጽ አሳይቷል። የብሔራዊ ባንክ ሪፖርት በግልጽ እንደሚያስቀምጠው አጠቃላይ የኢትዮጵያ የባንክ ዘርፍ በአንድ ግዙፍ ተቋም ማለትም በኢትዮጵያ ንግድ ባንክ ዙሪያ ብቻ መከማቸቱ በራሱ ከፍተኛ የክምችት ስጋትን ፈጥሯል። የንግድ ባንክ ከፍተኛ አፈጻጸም ማደግ የትንንሾቹ የግል ባንኮች በውድድር ውስጥ እንደሚዋጡና ከ2017 ጀምሮ ከብድር ሀብትና ተቀማጭ እንዲሁም ካፒታል አንጻር ያላቸው ድርሻ እያነሰ እንዲሄድም አድርጎታል። በዚህ ምክንያትም በተለይም ትናንሽ ባንኮች ውህደትን እንደ ግዴታ አማራጭ እንዲያዩ አስገድዷቸዋል ነው የተባለው። ከዚህ በተጨማሪም የማክሮ ኢኮኖሚ ጫናው በተለይም የምንዛሬ ፖሊሲ ለውጡን ተከትሎ የብር የመግዛት አቅም በ151.4 በመቶ መውረዱ በባንኮች እንቅስቃሴ ላይ የራሱ የሆነ ጫና አሳድሯል።
የኢትዮጵያ ባህር ኃይል በብሪክስ አባል ሀገራት የጋራ ባህር ኃይል ወታደራዊ ልምምድ መሳተፉ ከወታደራዊ አቅም ግንባታ ባሻገር ትልቅ የጂኦፖለቲካና የዲፕሎማሲ ትርጉም ያዘለ መሆኑ ተጠቆመ። የኢትዮጵያ ባህር ኃይል ዋና አዛዥ ቫይስ አድሚራል ክንዱ ገዙ በመከላከያ ቴሌቪዥን የሰጡት ማብራሪያ እንደሚያሳየው ይህ መድረክ ኢትዮጵያ በአሁኑ ወቅት በዋናነት እያመራች ላለው የባህር በር ጥያቄ ትልቅ የዲፕሎማሲ መወጣጫ ሆኖ አገልግሏል። ቫይስ አድሚራሉ በንግግራቸው እንዳረጋገጡት ከ120 ሚሊዮን በላይ ሕዝብ ያላት ታሪካዊቷ ኢትዮጵያ የባህር ኃይል የነበራትና ለባህር ቅርብ የሆነች ግዙፍ ሀገር ድንገት የባህር አልባ ወይም ላንድ ሎክድ ሆና መቅረቷን የሌሎች ሀገራት የጦር መኮንኖችም ለመቀበል ተቸግረዋልም ብለዋል። አንዳንዶቹ ተሳታፊ ሀገራት አሁንም ኢትዮጵያ የራሷ ባህር በር እንዳላት አድርገው ማሰባቸው ሀገሪቱ በዓለም አቀፍ ማህበረሰብ ዘንድ ያላትን ስትራቴጂካዊ ግዝፈት የሚያሳይ ቢሆንም በሌላ በኩል ደግሞ ባለፉት 10 ዓመታት ኢትዮጵያ ያጣችው የጂኦፖለቲካዊ ቁልፍ ቦታ የባህር በርን ቁልጭ አድርጎ እንዲያሳይ አድርጎታል ሲሉ ተናግረዋል። ኢትዮጵያ ባህር በር ለማግኘትና የባህር ኃይል መልሳ ለማቋቋም ሰፊ ጥረቶችን እያደረገች ባለችበት በዚህ ወሳኝ ወቅት እንደ ብሪክስ ባሉ የዓለም ሀያላን ስብስብ ውስጥ መጋበዟ የሀገሪቷን የባህር በር ጥያቄ ህጋዊነት ከፍ እንደሚያደርገው ቫይስ አድሚራሉ ሞግተዋል። ምንም እንኳን ሀገሪቱ በአሁኑ ሰዓት ሉዓላዊ የባህር በር ባይኖራትም ታላላቅ ሀገራትም ኢትዮጵያን በልምምዱ ማሳተፋቸው የኢትዮጵያን ሰላማዊና ፍትሃዊ የባህር በር ጥያቄ በተዘዋዋሪ እውቅና የሰጠ ነው የሚል ጠንካራ ዲፕሎማሲያዊ ትርክት እንዲገነባ አስችሏልም ሲሉ ተናግረዋል። ዓለም አቀፍ ተቋማት ሰባተኛውን ሀገር አቀፍ ምርጫ ለመታዘብ ጥያቄ ማቅረባቸው ተገለጸ። ግንቦት 24 2018 እንደሚካሄድ ቀጠሮ በተያዘለት ሰባተኛው ጠቅላላ ምርጫ በታዛቢነት ለመሳተፍ ዓለም አቀፍ ተቋማት ጥያቄ እያቀረቡ እንደሆነ የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የቦርዱ ሰብሳቢ ሜላት ወርቅ ኃይሉ በሰጡት መግለጫ ዓለም አቀፍ ታዛቢዎችን የሚያካትተውን ሂደት በዋናነት የሚመለከተው የውጭ ጉዳይ ሚኒስቴር ቢሆንም ቦርዱ ተቋማቱ ለመሳተፍ ፍላጎት ማሳየታቸውን መረጃ እንዳለው ተናግረዋል። ጥያቄ ያቀረቡትን ዓለም አቀፍ ተቋማት ዝርዝር የሚያሰማሩትን የታዛቢ ብዛት በተመለከተ ቦርዱ መረጃ ሲደርሰው ይፋ እንደሚያደርግ ሰብሳቢዋ ገልጸዋል። ቦርዱ ከዚህ ቀደም ምርጫ ለመታዘብ ጥያቄ ላቀረቡ 45 የሀገር ውስጥ የሲቪል ማህበር ድርጅቶች ፍቃድ መስጠቱን ያስታወሱት ሰብሳቢዋ አሁን ላይ ተጨማሪ 12 ድርጅቶች ጥያቄ አቅርበው የቦርዱን ይሁንታ ማግኘታቸውን አስረድተዋል። ይህም በአጠቃላይ ምርጫውን የሚታዘቡ የሀገር ውስጥ ድርጅቶች ቁጥር ወደ 57 አድርሶታል። በሌላ በኩል የፖለቲካ ፓርቲዎች ታዛቢና ወኪሎቻቸውን ለቦርዱ የማሳወቅ መብት እንዳላቸው የገለጹት ሜላት ወርቅ ኃይሉ እስካሁን ታዛቢዎቻቸውን ያሳወቁ ፓርቲዎችን ቁጥር ውስን መሆኑን ጠቁመዋል። ፓርቲዎቹ የታዛቢዎቻቸውን ዝርዝር በማሳወቅ በምርጫ ጣቢያዎች ተገኝተው ሂደቱን እንዲከታተሉ ሰብሳቢዋ ጥሪ አቅርበዋል። በቅርቡ በሞት የተለየን ተወዳጁ ተዋናይ ነጻነት ወርቅነህን በሚመለከት የቅርብ የስጋ ዘመዶቹ እስካሁን በሚስጥር ይዘውት የቆዩትን እጅግ ልብ የሚሰብር መረጃ ይፋ አድርገዋል። በመረጃዎቹ መሰረት ባለቤቱ ለነጻነት ሞት ዋነኛ ምክንያት እንደሆነች ነው የተገለጸው። ቤተሰቦቹ በተለይም እህቱ ሚሚ ወርቅነህና ወንድሞቹ ነጻነት በህይወት ዘመኑ በተለይም በመጨረሻዎቹ ዓመታት ውስጥ በከፍተኛ የስነልቦናና የኑሮ ጫና ውስጥ እንደነበረ ገልጸዋል። እንደ ቤተሰቦቹ ገለጻ ነጻነት በትዳር ህይወቱ ደስተኛ አልነበረም። ከዛሬ 4 ዓመት በፊት በአንጀት መድማት ህመም ምክንያት ለተሻለ ሕክምና ወደ አሜሪካ ቢያቀናም እዚያ የገጠመው ግን ከህመሙ የከፋ ቸልተኝነትና መከራ እንደነበረ እህቱ ሚሚ ገልጻለች። በወቅቱ ባለቤቱ አስፈላጊውን እንክብካቤ እንዳላደረገችለት ተናግረዋል። እንዲያውም የራሷንና የልጆቿን ምግብ ሰርታ እርሱን ግን ራስ ተነስተ ሰርተ ብላ ትለው ነበር ስትል በቁጭት ተናግራለች። ወንድሙ ወንዶሰኔ ይህንን ሐሳብ ሲያጠናክር ነጻነት አሜሪካ ሀገር ሆስፒታል በነበረበት ወቅት አጠገቡ የሚረዳው ሰው እንዳልነበረና ባለቤቱ ቡትቶህንና መጽሐፍን ይዘ መሄድ ትችላለህ እስከ ማለት ደርሳ እንደነበረም ገልጸዋል። ነጻነት ከአሜሪካ የተመለሰው የጉበት ህመም እንዳለበት ተነግሮት በባለቤቱ ድርጊት ክፉኛ ልቡ ተሰብሮ ተመልሼ አሜሪካ አልሄድም በማለት እንደነበረም ጠቁመዋል። ቤተሰቦቹ እንደሚሉት ነጻነት በህንድ ሀገር ሕክምና ላይ እያለ እንኳን ባለቤቱ ስለ ጤንነቱ ሳይሆን ስለ
ስልክ ደውላ የምትጠይቀው ቤት ስለመግዛት ነበርም። በየወሩ የሚላክላት $2000 እንደማይበቃት ተነግረው እንደነበረም ገልጿል። ሌላው አስገራሚ መረጃ ነጻነት መኪና የለውም ተብሎ የተሰራጨው ወሬ ሐሰት መሆኑን የገለጹት ቤተሰቦቹ ነጻነት ከተገዛ 8 ወር ያልሞላው መኪና ያለው የለውም የተባለው ለገንዘብ ማሰባሰቢያ ጎፈንድሚ እንዲመች ታስቦ እንደነበረ እህቱ ይፋ አድርጋለች። አሁን ላይ በነጻነት ስም ምንም አይነት የገንዘብ ልመና እንዳይደረግ ቤተሰቦቹ ጥሪ አቅርበዋል። የነጻነት ወንድሞች ስለ ጓደኞቹም ያላቸው አመለካከት እጅግ መራር እንደሆነ ነው የገለጹት። በዙሪያቸው ብዙ ሰዎች ነበሩ፣ ግን ሰው አልነበረውም የሚል የነጻነትን የብቸኝነት ጥልቀት ያሳየ ሆኗል። በተለይም በቅርብ ጓደኛው አስናቀ ላይ ከፍተኛ ትችትን ሰንዝረዋል። ከኔ በላይ ማንም አልተጎዳም የሚለው ወከባ ለገጽታ ግንባታ እንጂ እውነተኛ ወዳጅ አልነበረም። እንደውም ነጻነት እንዳይጠጣና ጤናውን እንዲጠብቅ ማድረግ ሲገባቸው አብረውት ይጠጡ እንደነበረ ገልጿል። እንደ ኤልሳቤት ቀጭኔና ባዩሽ ከበደ ሚጡ ያሉ በእውነት የሚረዱት ሰዎች ሳይመሰገኑ ቀርተው የሚዲያ ፍጆታ የሚሰሩ ሰዎች ጎልተው መውጣታቸውን ቤተሰቡን እንዳሳዘነም ገልጸዋል። በመጨረሻም ቤተሰቦቹ አንድ ባለሀብት የሰጡትን 3 ሚሊዮን ብር በማመስገን የሐውልት ምረቃ መርሃ ግብር መቄዶንያን እንደሚመግብና የተረፈው ገንዘብም በባለቤቱ አካውንት እንዲገባ መጠየቁን ጠቁመዋል። ይህ የቤተሰብ ምስክርነት ከታዋቂነት ጀርባ የነጻነት ወርቅነህ ህይወትን በምን አይነት ህመምና የብቸኝነት ማዕበል ውስጥ ያልፍ እንደነበረ አሳዛኝ እውነታ ገልጧል። የኢራን የጦር አዛዥ አሚር ሐቲም በእስራኤል የአየር ጥቃት የደህንነት ኃላፊው አሊ ላርጃኒ መገደላቸውን ተከትሎ ወሳኝ የአጸፋ እርምጃ እንደሚወስዱ ዝተዋል። ለወንጀለኛዋ አሜሪካና ደም የተጠማውን የጽዮናውያን አገዛዝ በተገቢው ጊዜና ቦታ የሚያሽመደምድ ጸጸት ውስጥ የሚጥል ምላሽ እንሰጣለን ሲሉ ሐታሚ በሰጡት መግለጫ ተናግረዋል። የላርጃኒና የሌሎች የሰማዕታት ሞትን እንቀበላለን በማለትም አክለዋል። ከኢራን ጦር ኃይሎች የተለያዩ ወታደራዊ ክፍል የሆነው እስላማዊ አብዮት ዘብ የላርጃኒ ሞትን ለመበቀል ወደ ማዕከላዊ እስራኤል ሚሳኤሎችን መተኮሱን ኤኤፍፒ የዜና ወኪል ዘግቧል። የኢራን ብሔራዊ ደህንነት ጠቅላይ ምክር ቤት ዋና ጸሐፊ ላርጃኒ ሰኞ ለማክሰኞ ሌሊት በእስራኤል በተፈጸመ ጥቃት ከልጆቻቸው ጋር መገደላቸው ተነግሯል። ላርጃኒ በኢራን መንግስት ውስጥ ከፍተኛ ተሰሚነትና ከሟቹ ጠቅላይ መሪ የጠበቀ ግንኙነት ያላቸው የሀገሪቱ ተጽዕኖ ፈጣሪ ፖለቲከኞች መካከል ቀዳሚ ናቸው። እስራኤል ላርጃኒን መገደል ቀድማ ያሳወቀች ሲሆን የመከላከያ ሚኒስቴሯም ከፍተኛ የኢራን ባለስልጣናት አንዱን ማጥፋታቸውን እንደሚቀጥሉ ተናግረዋል። ውድ ቤተሰቦቻችን ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ አመስግነን ተሰናበትን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ሰላም።